ሰላም ጤና ይስጥልን እንዴት ናችሁ ሰላምታችን በያላችሁበት ይድረስ ይያልሁኝ አጫጭር ስፖርታዊ ጉዳዮቻችን ወደ እናንተ እናደርሳለን ስፖርታዊ ጉዳዮቻችን ወደ እናንተ ስናደርስ ሰብስክራይብ ያደርጋችሁ ቤተሰብ ሁሉ ላይክ ያደርጋችሁ ደግሞ ቆይታችሁን ከኛ ጋር አድርጉ ይያልሁ ጋብዛለሁ ወደ ስፖርታዊ ጉዳዮቻችን እናመራለን ስፖርታዊ ጉዳዮቻችን ትኩረታቸው የሚሆነው እንግዲህ ሻምፒዮንስ ሊግ 3ኛ ሳምንት ግጥሚያዎች ይሆናል ማለት ነው ቀደም ሲል እንግዲህ የሚከናወነው የባርሴሎናና የኦሎምፒያኮስ በባርሴሎና ሜዳ የሚከናወነው ሻምፒዮንስ ሊግ ግጥሚያ ይጠበቃል በምሽት ግን ምሽት 4 ሰዓት ላይ ሲሆን የሚጠበቀው የአርሰናልና የአትሌቲኮ ማድሪድ በብዙዎች ዘንድ እንግዲህ ትልቅ ግምት ተሰጥቶታል ጥሩ ጨዋታ ይከናወናል ተብሎ በብዙዎች ዘንድ እየተጠበቀ ይገኛል ማለት ነው ይሄን በተመለከተ ስለ አርሰናልና ስለ አትሌቲኮ ማድሪድ ማለት ነው የተለያዩ ሐሳቦች ተሰጥተዋል በተለይም ደግሞ አሰልጣኝ ሚኬል አርቴታና ሚኬል ሜሪኖ ሐሳብ ሰጥተዋል ማለት ነው በትናንትናው ጋዜጣዊ መግለጫ ላይ ሁለቱም ናቸው ሐሳብ የሰጡት ዲጎ ሲሞኔ እንደዚሁ በአትሌቲኮ በኩል ሐሳብ ሰጥተዋል እነዚህንና ሌሎችንም ስንመለከት እንደሚታወቀው አርሰናሎች በ2023 እንግዲህ በወጥነት በሻምፒዮንስ ሊግ መሳተፍ ከጀመሩ ጀምሮ ማለት ነው በሜዳቸው ያደረጓቸውን የሻምፒዮንስ ሊግ ጨዋታዎች 13 ጨዋታ ሲያደርጉ ከ13ቱ 10ዎችን ጨዋታ በሜዳቸው ማሸነፍ ችለዋል ማለት ነው ሁለት ደግሞ አቻ ወጥተዋል ከባየር ሙኒክና ከፒኤስቪ ጋር ባለፈው አመት እንዲሁም ደግሞ በፒኤስጂ ሽንፈት ያስተናገዱበት አንድ ይታሰባል በሜዳቸው በእነዚህ በ13 ጨዋታዎች እንግዲህ 31 ጎሎችን ማስቆጠር ችለዋል ማለት ነው የተቆጠረባቸው ጎል ደግሞ 5 ጎሎች በሜዳቸው ተቆጥሮባቸዋል ኤሚሬትስ ስቴዲየም ላይ 10 ደግሞ ክሊንሺት ማስጠበቅ ችለዋል ማለት ነው ስለዚህ በዛሬው ዕለት ደግሞ ምን አይነት ውጤት ሊመዘገብ ይችላል የሚለው በብዙዎች ዘንድ ይጠበቃል በተለይም ደግሞ በዚህ አመት 11 ጨዋታዎችን አድርገው አርሰናሎች ከነዛ ውስጥ ደግሞ በ8ቱ ግጥሚያዎች ምንም መረባቸውን ሳያስደፍሩ ወጥተዋል ስለዚህ በብዙዎች ዘንድ በተከላካይ በኩል ያለው ጥንካሬ ይነሳል ስለዚህ በዛሬ ዕለት ደግሞ ምን አይነት ውጤት ሊመዘገብ ይችላል የሚለው በብዙዎች ዘንድ የሚታይ ይሆናል ማለት ነው ለዛሬው ጨዋታ እንግዲህ ብዙ ተጫዋቾች የአርሰናል ተጫዋቾች ማለት ነው ወደ ሜዳ እንደሚመለሱ ተረጋግጧል በጋዜጣዊ መግለጫ ላይ ይሄን አንስቷል ሚኬል አርቴታ ቤንጃሚን ዋይት ሙሉ በሙሉ እንደተመለሰ በትናንትናው የልምምድ ወቅትም ተመልክተነዋል እንዲሁ ፒሮ ሂንካፔ ስለዚህም ይሄ ተጫዋችም እንደዚሁ በመጨረሻው የዝውውር መስኮት አርሰናል የተቀላቀለው ተጫዋች ማለት ነው በትናንትናው ዕለት ልምምድ ሲያደርግ ታይቷል ስለዚህ ይህ ተጫዋች በዛሬው ዕለት ዝግጁ እንደሚሆን ይጠበቃል ማክስ ዶውማን እንደዚሁ ልምምድ ሲያደርግ ተመልክተናል በትናንትናው ዕለት ክሪስቲያን ኖርጋርድ እንደዚሁ ባለፈው በፉልሃም ጨዋታ ምንም እንኳን በስተመጨረሻ ደቂቃ ቢሆንም ተቀይሮ ገብቶ ተጫውቷል ስለዚህ እነዚህ ተጫዋቾች እነ ኢታን ንዋኔሪ ሁሉ ሌሎች እንዳሉ ሆነው ማለት ነው ወደ ሜዳ የተመለሱ ተጫዋቾች ናቸው በጨዋታው ላይ የማይገኙ ተጫዋቾች እንግዲህ እንደሚታወቀው ጋብሪኤል ጄሱስ ረዘም ላለ ጊዜ ጉዳት ላይ እንዳለ ይታወቃል ካይ ሃቨርዝ ኖኒ ማዶኬ እና ማርቲን ኦዴጋርድ እነዚህ አራቱ ተጫዋቾች እንግዲህ በሜዳ ላይ የማይገኙ ይሆናል ማለት ነው ከነዚህ ውጭ ያሉ ተጫዋቾች ሁሉም በሚባል ደረጃ ዝግጁ ናቸው ለጨዋታው በዛሬው ዕለት ምን አይነት አሰላለፍ ይዞ ይገባል የሚለውም እንደዚሁ በብዙዎች ዘንድ እየተነሳ ይገኛል ማለት ነው ስለ ቪክቶር ዮኬሬሽ እንደዚሁ ብዙ ሐሳቦች እየተሰጡ ነው ስለ ጎል ማግባቱና በጎል እየቀናው ስላለመሆኑም ብዙ መከራከሪያዎች እየተነሱ ይገኛሉ ያም ሆኖ ግን ሚኬል አርቴታ ስለ ዊሊያም ሳሊባ ሐሳብ ሰጥቷል ዊሊያም ሳሊባ ባለፈው እንግዲህ ፉልሃምን አሸንፈው ክራቨን ኮቴጅ ላይ ወደ ኤሚሬትስ ሲመለሱ ባስ ውስጥ የአትሌቲኮ ማድሪድ ጨዋታ ሲመለከት ታይቷል በብዙ ማህበራዊ ሚዲያዎች ላይ ሲንሸራሸር ነበር ስለዚህ ሐሳብ ተጠይቆ ነበር ሚኬል አርቴታ በዚህም ምንድነው ያለው እኔ በጣም ተደስቻለሁ ምክንያቱም እኔ ገፋፍቸው ወይም ረድቸው አልነበረም ከተጫዋቾቹ ተነሳሽነት የመጣ እንደዚህ አይነት ነገሮችን ስትመለከት በጣም ደስ ይላል ስለዚህ ይሄ እንደዚህ አይነቱ ነገርም እወደዋለሁ ሲል ሐሳቡን ሰጥቷል ሚኬል አርቴታ በአሁኑ ሰዓት እንግዲህ አርሰናሎች በብዙዎች ዘንድ እንግዲህ ግምት እየተሰጣቸው ይገኛል ማለትም የእንግሊዝ ፕሪሚየር ሊግ አሸናፊ ይሆናሉ ተብሎ ግምቱ አሁን ከፍ እያለ መጥቷል ማለት ነው ከመጀመሪያው በኋላ በተለይም ደግሞ ፕሪሚየር ሊግ ከተጀመረ በኋላ በብዙዎች ዘንድ ጥርጣሬ ውስጥ ነበር አሁን ደግሞ ሌሎች ነጥብ እየጣሉ እነ ማንቸስተር ሲቲ እነ ቼልሲ እንደዚሁም ደግሞ በተደጋጋሚ ሊቨርፑል ነጥብ መጣላቸውን ተከትሎ የአርሰናል ፕሪሚየር ሊጉን የማሸነፍ ፐርሰንቴጅ ከፍ ብሏል ኦፕታ
51.74% አርሰናል ፕሪሚየር ሊጉን የማሸነፍ እድል አለው ሲል ግምቱን አስቀምጧል። ስለዚህ በዚህ ምክንያትም ጥያቄ ቀርቦለት ነበር ሚኬል አርቴታ ስለ ፕሪሚየር ሊጉ እና እንደዚሁም ደግሞ በፕሪሚየር ሊጉ ዋንጫ ቅድመ ግምት ስለ መሰጠታቸው ማለት ነው። በፕሪሚየር ሊጉ ውስጥ ያለ እያንዳንዱ ጨዋታ ማሸነፍ የግድ ነው እና ለማሸነፍ በጣም ከባድ ጨዋታዎችም እንደዚሁ ይገኛሉ ሲል ተናግሯል። ብቸኛው የማምነው ነገር ቡድኑን ጉልበታቸው፣ ስሜታቸውን፣ ቁርጠኝነታቸውንና ሐሳባቸውን ሁሉ ማሳየት ማድረግ የሚችሉ ጥራታቸውን የጠበቁ ተጫዋቾች ስላሉኝ በዛ በኩል በጣም ደስተኛ ነኝ። ያለኔ እምነት ይሰጠኛል ሲል እንደዚሁ ሐሳቡን ሰጥቷል። እስከ መጨረሻ ድረስ መሄድም እንደምንችል ያ ስሜት ብቻ ነው ያለኝ ብሏል ሚኬል አርቴታ። ስለዚህ ይሄንን ስሜት ደግሞ ከቀጣዩ ቀን ማለትም ከጊዜ ጊዜ እየፈተሽን እያሻሻልን መሄድ አለብን። በቀጣዩ የልምምድ ክፍለ ጊዜም የምንፈትሻቸውና የምናስተካክላቸው ነገሮች አሉ። ስለዚህ በእነዚህ ርዕሶች ላይም ደግሞ እያሰብንም ደግሞ የምንጠመድበት ጊዜም አይደለም ሲል ሐሳቡን ሰጥቷል ሚኬል አርቴታ። በሌላ በኩል ብዙ ሐሳቦችን ከተጠየቀው መካከል ስለ ማርቲን ዙቢሜንዲ በነገራችን ላይ ብዙ ጊዜ ይህን ጥያቄ ይጠየቃል አርቴታ ማርቲን ዙቢሜንዲ ለአርሰናል እንዲፈርም ስለ ማሳመኑ ማለት ነው። እኛ ያሉን ሐሳቦች እና ስለ አጫዋወት ስታይላችን ለሱ ፍጹም ተስማሚ እንደሚሆን ነገርኩት አለ። እኛ እንደ ክለብ ትልቅ ታሪክ አለን እና እሱም ያንን አይቷል። እዚህ እኛ ባለንበት ሰዓት ነው የሚለው ጥሩ ህይወት እንዲኖርና የምንፈልገውን ነገር አብረን እንድናሳካ ስለምንፈልግ ነግሬው ነበር። ያንንን ለማሳየትም ሞክረናል እና እሱ ከነዛ ነገሮች ውስጥ እንደሚሆን ተስማምቶ ወደኛ መጥቷል ሲል ሐሳቡን ሰጥቷል ማለት ነው። ስለ ማርቲን ዙቢሜንዲ ሚኬል አርቴታ ስለ ዩሊያን አልቫሬዝ እና እንደዚሁም ደግሞ ስለ አትሌቲኮ ማድሪድም ሐሳቡን ሰጥቷል። በነገራችን ላይ ስለ ዩሊያን አልቫሬዝ በብዙዎች ዘንድ እንደሚታወቀው ወደ አትሌቲኮ ማድሪድ ከማምራቱ በፊት አርሰናሎች ይፈልጉት እንደነበር በተለይም ደግሞ ሚኬል አርቴታ ወደ ኤሚሬትስ ለማምጣት እንደዚሁ ጥረት እንዳደረገ በብዙዎች ዘንድ ሲነገር ነበረ። በዛሬው ዕለት ግን ያለው በሌላ አስተያየት ነው። ስለ ዩሊያን አልቫሬዝ ያገኛቸው ስኬቶች ለነሱ ለውጥ አምጥቷል ብሏል። ለአትሌቲኮ ማድሪድ ማለት ነው። ለብሔራዊ ቡድኑ ምን እንዳደረገና ምን አይነት ደረጃ ላይ እንደደረሰ አይቻለሁ ብሏል። እንደሚታወቀው በብሔራዊ ቡድን ከአርጀንቲና ጋር የዓለም ዋንጫ አሸናፊ ነው። እንደዚሁም ደግሞ ከማንቸስተር ሲቲ ጋር የሶስትዮሽ ዋንጫ አሸናፊ ነበር በወቅቱ ወደ አትሌቲኮ ሲያመራ። ስለዚህ እነዚህን ሐሳቦች በመስጠት አሞካሽቶታል። ስለ ዲየጎ ሲሞኔ እንደዚሁ ሐሳብ ሰጥቷል ሚኬል አርቴታ። ዲየጎ ሲሞኔ ለኔ አርያ ነው ብሏል። ያለው ወኔ እዚህ ስራው ውስጥ ለምን ያህል ጊዜ እንደቆየ አሁንም ጨዋታዎችን ድል ለማድረግ ፍላጎት ያለው ስለመሆኑ በጣም የሚመቸኝ ሰው ነው ሲል ሐሳቡን ሰጥቷል። ያሉትን ተጫዋቾች ቡድኑ ውስጥ እንዲቆዩ እንዲቀጥሉ ማድረጉ ይህን ለማድረግ እጅግ በጣም ጥሩ ሆነ መገኘት አለብህ። እሱን እንደ ጥሩ ምሳሌ አድርጌም እመለከተዋለሁ። ለኔ ጥሩ ሞዴል ነው ሲል ሐሳቡን ሰጥቷል ስለ ዲየጎ ሲሞኔ። በነገራችን ላይ ዲየጎ ሲሞኔ በአንፊልድ ባለፈው የመጀመሪያው ሳምንት ላይ ማለት ነው ከሊቨርፑል ጋር በነበረው ጨዋታ ላይ እሰጣ ገባ እንደነበረበት ይታወቃል ከደጋፊዎች ጋር በአንፊልድ። ስለዚህ በዛ ምክንያት ልዩ ጥበቃ በአርሰናል ስቴዲየም ኤሚሬትስ ስቴዲየም ይደረግለታል ተብሎ ቢጠበቅም ያንን ለማድረግ ግን አርሰናሎች ፍቃደኛ እንዳልሆኑ በብዙዎች ዘንድ እየተነገረ ይገኛል። እንደማንኛውም አሰልጣኝ እንደሚቀበሉት እንጂ የተለየ ጥበቃ ሊያደርጉለት ፍላጎት እንደሌላቸው እንደዚሁ ተሰምቷል ማለት ነው። ሌላኛው በአርሰናል በኩል እንግዲህ ጋዜጣዊ መግለጫ ላይ ተገኝቶ የነበረው ሚኬል ሜሪኖ ነው። ቀደም ሲል እንደነገርኳችሁ ሜሪኖ እንደዚሁ የተለያዩ ጥያቄዎች ተጠይቋል። ስለ ቪክቶር ዮኬሬሽ ጥያቄ ቀርቦለታል። እንደዚሁም ደግሞ ስለ አሰልጣኝ ሚኬል አርቴታ በጨዋታዎች ላይ በአሰልጣኞች ቦታ ላይ ስላለው ባህሪም ተጠይቆ ነበር። በጣም ጥሩ የሆነ ባህሪ አለው ሲል ተናግሯል። በዓለም ላይ ካሉ ምርጥ አሰልጣኞች መካከል አንዱ ሚኬል አርቴታ ስለሚያሰለጥነን እድለኞች ነን ሲል አሞካሽቶታል ሚኬል አርቴታን። ስለ አርሰናል መከላከልም እንዴት በጣም ጥሩ ሊሆን እንደቻለም
ሲናገር ሻምፒዮን መሆን ከፈለክ ጨዋታውን በሁሉም መንገድ መቆጣጠር ይኖርብሃል። አሁን ትኩረታችን ጎሎች እንዳይገቡብን መከላከል ላይ ነው። በመጀመሪያ መከላከልን መውደድ አለብህ ግቦች እንዳይቆጠሩብህ ከፈለክ ብሏል ሚኬል ሜሪኖ። ስለ ቆመ ኳስ የተጠየቀው ሚኬል ሜሪኖ የቆመ ኳስ ለምን ያህል ሰዓት ትለማመዳላችሁ የሚል ጥያቄ ነበር የቀረበለት። በዚህ ላይ ግን በነገራችን ላይ በየሳምንቱ ወይም ደግሞ ጨዋታ ባለ ቁጥር አርሰናሎች የሚጠይቁ ጥያቄ ቢኖር የቆመ ኳስ አጠቃቀም ነው። ግን አድማጮች ሁላችንም እንደምንመለከተው የቆመ ኳስ በአሁኑ ሰዓት በጣም በዘመናዊ ሁኔታ ሁሉም ክለቦች እየተጠቀሙት ያሉት ነው። በትናንትናው ማለትም ከትናንትና በስቲያ በሊቨርፑል እና በማንቸስተር ዩናይትድ በላንክሻየር ደርቢ ላይ እንግዲህ አሸናፊ ያደረጋቸውን ኳስ ያስቆጠራት ተከላካዩ ማጓየር የቆመ ኳስ ነው። እንግዲህ ከማዕዘን መጣ፣ አንድ ሁለት ንክኪ ተደረገባት፣ በስተመጨረሻ ብሩኖ ፈርናንዴስ አሻማ ያችን ጎል ነው እንግዲህ ማስቆጠር የቻለው። ስለዚህ እንደዚህ አይነቱ የተሻሙ ኳሶችን ማስቆጠር በተለያዩ ክለቦችም እንደ ማሸነፊያ እየተጠቀሙበት ይገኛሉ። ሆኖም ግን እስካሁን ድረስ በጣም ካፒታላይዝ አድርጎ ጥያቄ የሚጠይቅበትና ጥያቄ የሚነሳበት ክለብ ቢኖር አርሰናል ነው። ስለዚህ በዛ ጉዳይ ጥያቄ ቀርቦለት ነበር ሚኬል ሜሪኖ። እንዳለመታደል አለ ሰዓቱ በጣም አጭር ስለሆነ ኒኮል ጆቨር የሚፈልገውን ያህል ለመላመድ ሰዓት የለንም ሲል ምላሽ ሰጥቷል ማለት ነው። ማለትም በበቂ ሁኔታ የቆመ ኳስ ስልጠና እንደሌላቸው እንደዚሁ ሐሳቡን ሰጥቷል። ስለ ቪክቶር ዮኬሬሽ እንደዚሁ ሐሳቡን ሰጥቷል። በነገራችን ላይ ሚኬል ሜሪኖ ሁሉም ሰው ፍቅር ያስፈልገዋል አለ። ሁሉም ሰው በጥሩ ሰዎች መመከብ እና ምቾት እንዲሰማው ይፈልጋል። ቪክቶር አንዱ ምሳሌ ነው። ሁሉም ሰው እሱ እያደረገ ያለው ነገር እንዲቀጥል ይመኝለታል። በጣም አስፈላጊ ነገር ግን የቡድኑ ማሸነፍ ነው ይላል። በየጨዋታው የሚሰራው ትጋትና ተነሳሽነት የሚገርም ነው። ቁጥሮችን ማየት አለብህ፣ ያልተለመዱ ናቸው። ግቦች በቅርቡ እንደሚመጡ እርግጠኛ ነኝ ሲል ሐሳቡን ሰጥቷል ሚኬል ሜሪኖ ስለ ቪክቶር ዮኬሬሽ። ከእንግዳው ቡድን ደግሞ ከአትሌቲኮ ማድሪድ ዲየጎ ሲሞኔ እና እንደዚሁ ዩሊያን አልቫሬዝ ሐሳብ ሰጥተዋል። በጥቂቱ ወደ እናንተ ሳደርስ በነገራችን ላይ ዲየጎ ሲሞኔ ሚኬል አርቴታን አሞካሽቶታል፣ መተማመኛም ሰጥቷል። በነገራችን ላይ በእርግጠኝነት ነው መናገር የቻለው። አርቴታ በእርግጠኝነት አርሰናልን የሚያስፈልጋቸውን ዋንጫዎች እንዲያሸንፍ የሚመራቸው ትክክለኛው ሰው ሚኬል አርቴታ ነው ሲል በእርግጠኝነት ተናግሯል። በሌላ በኩል ዩሊያን አልቫሬዝ በአትሌቲኮ ማድሪድ ስላለው እቅድ ተጠይቆ ነበር። የትኛውንም ቡድን ማሸነፍ እንደምንችል አምናለሁ። ጥሩ ቡድን አለን፣ ከጨዋታ አድገናል እና በእርግጠኝነት ከማንኛውም እግር ኳስ ክለብ ጋር መወዳደር የሚያስችል አቅም አለን ሲል እንደዚሁ ዩሊያን አልቫሬዝ በተቃራኒው ሰጥቷል ማለት ነው። በነገራችን ላይ በዛሬው ጨዋታ ከአርሰናል በግምታዊ አሰላለፍ እንግዲህ በብዙዎች ዘንድ ማለት ነው እየተነገረ ያለው እስካሁን ደቂቃ ድረስ በረኛ ዴቪድ ራያን ብዙዎች እየገመቱ ነው ያሉት፣ በዛው ይቀጥላል ተብሎ ከዛ ቤንጃሚን ዋይት እንደዚሁ ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ ሉዊስ ስኬሊ እነዚህ አራቱ በተከላካይ መስመር ይመራሉ ተብሎ በብዙዎች ግምት ወጥቷል ማለት ነው። ቤንጃሚን ዋይት ይመለሳል፣ እንደዚሁ ሉዊስ ስኬሊ በግራ በኩል ይመለሳል ተብሎ መሃል ላይ ሚኬል ሜሪኖ፣ ማርቲን ዙቢሜንዲ እንዲሁ ዴክላን ራይስ ይጣመራሉ ተብሎ በብዙዎች ግምት ወጥቷል። ቡካዮ ሳካ፣ ቪክቶር ዮኬሬሽ እና ጋብሪኤል ማርቲኔሊ ደግሞ ከፊት መስመሩን የሚመሩት ተጫዋቾች ይሆናሉ ሲሉ እንግዲህ ብዙዎች ግምታቸውን ሰጥተዋል። በነገራችን ላይ ዴክላን ራይስ እና ማርቲን ዙቢሜንዲ ቢጫ የሚያዩ ከሆነ በዛሬው ጨዋታ በሚቀጥለው እንግዲህ የሚያልፋቸው ይሆናል ማለት ነው። ሶስተኛ ስለሚሆንባቸው ከስላቫ ብራግ ጋር በሚደረገው ቀጣይ ጨዋታ ያ ጨዋታ ሊያመልጣቸው እንደሚችል እንግዲህ ይገመታል ማለት ነው። ምናልባት በዛሬው ዕለት ሶስተኛ ተከታታይ ጨዋታ ካዩ ማለት ነው። ምክንያቱም 3 ካዩ ሰስፔንድ ይሆናሉ አንዱን፣ ከዛም በኋላ 5 7 9 እያለ በእነዚህ ኦድ በሆኑ ነምበሮች ላይ ሰስፔንድ ይደረጋሉ። ስለዚህ ዴክላን ራይስ እና ማርቲን ዙቢሜንዲ በዛሬው ዕለት ጥንቃቄ ማድረግ ይኖርባቸዋል ማለት ነው በስላቪያን ብራግ ጨዋታ ላይ ለመካተት። ስለዚህ
ብዙ ሀሳቦች ላይ በተለይም ደግሞ በግምቱ ላይ እንግዲህ ምን ታስባላችሁ? ብዙዎች እንግዲህ ምን አይነት ውጤት ይፈጠራል ኤምሬትስ ስቴዲየም ላይ የምንመለከተው ይሆናል ማለት ነው። ዛሬ ከምሽቱ 4 ሰዓት ላይ ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህን ይመስሉ ነበር። በሌሎች ስፖርታዊ ጉዳዮች ተመልሼ እስከምመጣ ቻናሉን ሰብስክራይብ ያደርጋችሁ እና ላይክ ያደርጋችሁ ትውጡ። ሰናይ ጊዜ